በምን አውቀሽ ነው የመጣሽው? ተሽሎሻል አንቺ ዘባትንኪ እኔ ልታሳስረኝ ሞክርስ ምን እያልሽ ነው ያለሽ? ምን እያልሽ ነው? እኔ ማላሳስርሽ ነው ይመስልሽ? ማላሳስርሽ ይመስልሻል? አቤ የማይሆን ነገር አድርጋ ነበር። በጣም ያስጠላ የሚያስቀይም ነገር አድርጋ ነበር። ጎርታታለች ምናምን። እውነት በጊዜ ይዣት ባልሄድ ኖሮ በቃ ማለት እኔ ይቅርታ ለመጠየቅ መጥቼ እሷ አሳስኝ። አንቺ ታዲያ ማንሽ አንቺ ያለው አለቀ። ቀቤኔ የቀባሻት እንደ አቤ አንቺ ቀቤኔ የቀባሻት ወይ ቀቤኔ የቀባሻት ዞር በል እስቲ ይከራ የሁሉ ነገር እኮ ማስረጃ ነው የሚሆነው። አንቺ ሰላም ሺናተሻል መሰለኝ ሰላም እንዴት ናችሁ ውድ ቤተሰቦቻችን? አለውን እግዚአብሔር ይመስገን ሰላም ክብሩ ይስፋ ምስጋና ይጓደል። ይኸው እንግዲህ እንደነገርኳችሁ ከኔ ህይወት መቼም ችግር አይጠፋም። ያያችሁት በቃ ማለት አንዱን ስለዋንዱ የተደራረበብኝ በጣም ተቸገርኩና ቤተሰብ ከሀሳቤ ከአቅሜ በላይ ሆነብኝ። አሁን ላይ ያለው ነገር የእህቴም ነገር እዛ ጋር ችግር ውስጥ ነው ያለው፣ የእኔም ነገር እዚህ ጋር ችግር በቃ ማለት እንዴት ላስረዳችሁ ቤተሰብ በቃ ከችግር መውጣት አቃተኝ። እና እስቲ ጸሎት የምታደርጉ ጸሎት ማርጉ ምናምን በደንብ አግዙኝ፣ ከጎኔ እንዳላችሁ አሳዩኝ ምናምን። ግራ ስለተጋባውም በዚህ ሰዓት እናንተ የምትነግሩኝን ነገር ያው እያየው እያረኩ ስለሆነ አግዙኝ፣ በምትችሉት አቅም አግዙኝ። እና በቃ ባጭሩ ትናንት የተፈጠረውን ነገር አይታችኋል። ከትናንት ወዲያ አቤ የማይሆን ነገር አድርጋ ነበር። በጣም ያስጠላ የሚያስቀይም ነገር አድርጋ ነበር። ጎርታታለች ምናምን። እውነት በጊዜ ይዣት ባልሄድ ኖሮ በቃ ማለት የመትረፏም ነገር አሳሳቢ ሁኔታ ውስጥ ነበር የገባውና በቃ እኔ ምን አገር ለቅቄ ልሄድ ምን ግራ ገባኝ ታውቃላችሁ ቤተሰብና በቃ ራሴን መቆጣጠር እያቃተኝ ነው አሁን ላይ። በቃ እኔ ከአጠገቤ ችግር አይጠፋም። አንዴ ስቄ አንድ ሁለት ቀን ብስቅ ሳቄን አይቶ ሌላ ችግር ተያይዞብኝ መጣሽ። ምን ላድርግ ቤተሰብ ማለት ከአቅሜ በላይ ሆነብኝ። አቤም ልትረዳኝ አልቻለችም ምንም። በቃ እኔ እንግዳ ላመጣ አልችልም ቤቴ ማለት በነፃነት ቤቴ ማስተናገድ አልችልም እንዴ? በቃ አቤም እኔ እንዴት አይታ ነገሮችን አሁን እሺ ልጅቷ ምን ትላለች? እሺ አሁን መቅዲ ምን ትላለች? ማለት ከባድ ሁኔታ ነው። እንደምታስቡት አይደለም። እውነት ከምታስቡት በላይ ከባድ ነው። እህቴ እንዳላስገባ በመሀል አቤን ገብታ እንድገላግለኝ እንዳላረግ፣ እሷም ውብዬም የራሷ ችግር አላት። ችግሯን ታውቃላችሁ ሁሉን። እና በቃ ነገሮች ሲደራረቡባችሁ ውስጥ እናንተ ምንድን ነው የምታደርጉት? ማለት ሄድኩኝ ቤተክርስቲያን ሄጄ ሞከርኩ፣ ያለውን ያቅሜን ሞክሬያለሁ። አይታችኋል። ግን በቃ ነገሮች ተመላልሰው ያው ናቸው። ያው እዛም ብሄድ ባልሄድም በቃ ከወይ ከሰዎች ርቄ ልሞክር ቤተሰብ ማለት ከአጠገቤ ካሉ ሰዎች ሩቅ ሆኜ አዲስ ነገር ጀምሬ አዲስ ሌላ ነገር ውስጥ ገብቼ ልሞክር ምን ይሻለኛል? እና ቤተሰብ ከምታስቡ በላይ ከባድ ሁኔታ ውስጥ ነው ያለው። በጣም ከባድ ማለት ነው። በቃ ማለት እኔ ከፈጣሪ ጋር ያለውን ነገር ተቋቁሜና ችዬ ነው ያለሁት እና ምን አድርጌ ነገሮችን ማስተካከል እንደምችል አላቅም በዚህ ሰዓት። በቃ ግራ ተጋብቼ ነው ያለሁት እና እስቲ አሁን ሆስፒታል ገብታ ነው ያለችው፣ ተኝታ ነው ያለችው ሆስፒታል ውስጥ ተኝታ ነው ያለችው። አሁን እንግዲህ እኔን ለማስደሰት ብላ የመጣች ልጅ እንግዲህ አስቡት፣ ሆስፒታል ውስጥ ተኝታ ምን ማለት ነው? እሺ ምንድን ነው የሚደረገው? ይሄ ምን ማድረግ ነው የምችለው? እኔን ብላ ነው የመጣችው። እንግዲህ አይታችኋል አይደል ሁሉን ነገር እና በቃ አቤም እርግጠኛ ነኝ እንደዚህ አይነት ነገር ማድረግ ፈልጋ ሳይሆን በቃ በሰዓቱ ያጋጠማት ነው ችግር ነው። በቃ የሆነ አለ አይደል እንደተናቀች አስባ ምናምን ሊሆን ይችላል። አቤንም መረዳት መቻል አለብን። ያው ዝም ብሎ መፍረድ ሳይሆን አቤ ላይም አልፈርድም። ያው ለምን እውነት ሊኖራት ይችላል፣ እሷም በቃ ያየችው ነገር ሊኖር ይችላል። እኔ ምንም ያላየሁት ወይ ምናምን ይኖራል። ገባችሁ? እና አቤንም እኔ በስነ ስርዓት ማናገር ፈልጋለሁ ምናምን ሆስፒታል አሁን ይዣት መጥቼ በቃ እስቲ አሁን አቤን ራሱ የሆነ ነገር ላርግ እንዳትል ነው እየፈራሁ ያለሁት ቤተሰብ። በቃ እሷ የሆነ ነገር አርጋ እኔ ከእሷ ጋር ተቋቁሜ መቼም አልችልም። እውነት በቃ ይሄ መጨረሻ የመጨረሻ ከአቤ ጋር ያለኝን ነገር ካልፈታው ዛሬ ፈትቼ ካላደርኩ
እኔ አቤ ላይ ለሚወሰድባት ነገር እያንዳንዱ ምንም ነገር አልወስድም። ሪስክ ወስጄ ይሄን አታርጊ አልልም። አሁን ባላ በቃ እኔ ላይም እንዳትፈርዱ ቤተሰብ፣ ከዚህ በኋላ ለማረገው ነገር ሁሉ እንዳትፈርዱ። እውነቴን ነው የምላችሁ። እኔን መረዳት አለባችሁ። በቃ አያችሁ፣ እኔ በጸባይ ሁሉን ነገር ላሳልፍ ብል በቃ የሚገጥመኝን ነገር እያያችሁ ነው። ችግር ማያጣው ሰው አሁን እኔ በቃ እሺ ውስጥ ገብቼ ያለችበትን ሁኔታ አሳያችኋለሁ። እናንተም ከኔ እኩል ይዩት ሁሉ ነገር። በቃ ችግር ላይ አይደለ ያለሁት። ያለችበት ሆስፒታል ሄደ በቃ እነሱ ራሱ በቃ ተንከባክበውልኝ ያለውን ነገር በቃ ማለት እንዴት ልበላችሁ ማለት እንደ ያቅማቸውን የቻለውን ነገር ሁሉ አድርገውልኛል። በጣም አመሰግናቸዋለሁ እነሱንም እና በቃ ቤተሰብ ሆስፒታሉም ስም በጣም ለሆስፒታሉ በጣም ምስጋናዬን አቀርባለሁ። እዚህ ቅርብ ነው ሰፈራችን ያለው እና ቤተሰብ በቃ እነሱንም አመሰግናለሁ። መጨረሻው የሆስፒታሉንም ስም አሳያቸዋለሁ። በቃ ብቻ እኔ መቅዲ አሁን ያለችበትን ሁኔታ ለማየት እየገባው ነው። በቃ እስቲ እንገናኝ ውስጥ መቅዲ በጣም ነው የተጎዳሽው እንዴ? አይ ብዙ አይደለም። ህመም አለው እጅሽ ላይ? ቁስልሽስ እስቲ ምን ነው? በጣም ያማል? አይ ብዙ ማለት ምን አለ ዶክተሩ? እሺ በጣም ነው የገባው አለ ስለት? አይ ብዙ ማለት በእኔ ምክንያት ነው እንደዚህ የምትሰቃዩ። ግን እኔ ጋር ትምጪ ብዬ ነበር እኮ መጀመሪያ ነግሬሽ ነበር። ይሄን ሁሉ ነገር እንዴ ምን ማለትሽ ነው መቅዲ? እኔን ስላገኘሽ ነው እንደዚህ ሆንሽው እንጂ በሰላም ህይወትሽ ትኖሪ ነበር ቤትሽ ተቀምጠሽ እኮ። ተጨነኩ እኮ ነው መቅዲ። አሁን እኔ ቤት ራሱ ማታ ታውቂያለሽ እንዴት አድርጌሽ እንደሄድኩ ማለት ዛሬ መጥቼ እንደዚህ ሳይሽ በቃ በጣም ግራ ነው የተጋባሁት ማለት እሺ በጣም ነው። አሁን ምን አለሽ ዶክተሩ? ምን አለ ንገሪኝ በእናትሽ። ብዙም አይደለም ብዙም አልገባም ስለት እና ምንም የውስጥ አካልሽን የነካ ነገር የለም። እሷ ግን በምን ድፍረቷ ነው መታ እንደዚህ ያደረገችሽ? ግን ወይኔ እኔ እሺ ምን ላድርግሽ መቅዲ? ለምን እኔን በቃ ድጋሚ አታገኝ? እሺ በቃ ምን አገናኘው ታዲያ? እንደዚህ እየሆንሽ እንዴት ነው እኔን እንዴት ነው በቃ ተገናኝተን እንዴት ልንሰራ እንችላለን? ከአሁን በኋላ ማለት እኔ ስላገኘሽ ነው እንጂ አሁን እዚህ ችግር ውስጥ የገባሽው ሌላ ምን ይሆናል መቅዲ? ሌላ ምን ነገር ይኖራል? እሺ የሚጠጣ ምን ላምጣልሽ? እኔ ተይ የሆነ ነገር ያስፈልግሻል። የሆነ ጁስ ነገር ላምጣ? ምንም አልፈልግም። የት ናት? ታሰረች? ማ ሻናታ ይላው ውብዬ ጋር ነው ያለችው። እሷማ የት ታሰራለች? በእናትሽ ምን ነው የምትይው? ምን ማለት ነው? በቃ እሷ ጋር ሄዳለች። እኔ ማታ እኮ አንቺ ምን እንደሆንሽ ግራ ገብቶኝ እኮ ነው ተሯርጬ የመጣሁት እዚህ። ታውቂያለሽ አይደል? ነገሮችን ታውቂያለሽ። ማንን መቅዲቴ? በእናትሽ ከባድ ነገር ውስጥ ከባድ ችግር ውስጥ አንግባ። በቃ አሁን እሷ የሌለችበት ከዛሬ ወዲህ ማታገኘን ቦታ ወይ እንገናኝ ወይ ድጋሚ አንገናኝ። እኔ እና አንቺ ዝም ልትል ነው? ምን ላድርግ መቅዲ? እኔ እሷን ነገር ራሱ በቃ እኔ እሷን በእውነት ግን በትክክለኛ አይምሮ አስባ እንደዚህ አታደርግም። እኔ በማውቃት መቅዲ እውነቴን ነው እዚህ ጋር ስነግርሽ። አሁንና ኪራ አትታሰርም? ታሰራለች? እኔ ጥያቄ ምን ብለን እናሳስራት መቅዲ? ከኛ ውጪ የምታውቀው ሰው የለም እኮ እዚህ። ከኛ ውጪ ማንንም አታውቅም። ገለኝም ዝም ነበር የምትለው ማለት ነው። ለምን እንዴ? እኔ ሳላስብ እኮ ነው ድንገት ሄዳ እኮ ነው አይምሯን የሆነ ነገር ቀይሮት ነው እንጂ መቅዲ እንዴት እንደዚህ ታደርጋለች እሷ? ወይኔ 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 ምን አይነት ችግር ውስጥ ነው የገባሁት? ምን አይነት ችግር ውስጥ ነው የገባሁት? ፈጣሪ መቅዲ አሁን አንቺ ብቻ ጤነኛ ሆነሽ አንቺ ከችግርሽ ወጥተሽ ብቻ ከአንቺ ጋር በሰላም እንውጣ ከዚህ ሆስፒታል። ከዛ በኋላ ድጋሚ አታገኝሽም አንቺ። በቃ የእሷን መታሰር ምናምን ታየው። አሁን እኮ ዝም እንበልኝ ያልከለ ምን ላድርግ ታዲያ መቅዲ? ችግር ሆነብኝ እኮ እኔ ምን ላድርግሽ መቅዲ? እሷን ላሳስር? አዎ እንዲያርገኝ እንዴ ነው ዝም የምትለው? እሺ ከኛ ውጪ ማንንም አታውቅም። እስር ቤት ገብታ ምን ልትሆን ነው? ኦኬ እንዴ ዝም ይባላል ያልከለ ምን ይደረግ ታዲያ መቅዲ? ምን ላድርግሽ? ምን ማድረግ እችላለሁ እኔ? ተወቃሽ እኔ ራሴ ተንዳለስ ነው ያመመሽ ነው ሻው መቅዲ ተይ እንደዚህ አትሁኝ እንጂ ምን እየሆንሽ ነው? ተረጋጊ። አይ ሰምንም ተወቃ አልኩ እኮ አትንከኛው። ምን ማለት ነው መቅዲ? ኧረ ተረጋግተሽ ነገሮችን አስቢ። ተይ
እንደዚህ አትሁኚ መቅዲ። እሷን ነገር እኔ እፈታዋለሁ አልኩሽ እኮ በቃ የእሷን ነገር አስተካክላለሁ። እኔ ከውብዬ ጋር አውርቼ ያለውን ነገር እፈታለሁ። እኔ ችግር የለም በቃ እሷ ድጋሜ እንደዚህ አይነት ነገር እንዳታረግ እናደርጋለን። ችግር የለም። ከመሬት ተነስታ እንደዚህ አይነት ድፍረት አይኖራትም እንጂ እንደማታረግ ስለምታውቅ ነው፣ እንደማታሳስራ ስለምታውቅ ነው ያደረገችው። ሌላ ምንም ምክንያት አይኖራትም። እኔ እውነቴን ነው የምልሽ። እዚህ የምታውቀው ሰው ከኛ ውጪ ሌላ የምታውቀው ሰው ቢኖር ኖሮ አሳስራት ነበረ። ብቸኛ ነች በቃ እኛን ነው የምታውቀው። እኛን ብላ ነው የመጣችው እዚህ ድረስ። ግን ተረጂኝ፣ ያለሁበትን ነገር ተረጂ በእናትሽ እባክሽ መቅዲ። በቃ የእሷን ነገር ከውብዬ ጋር አውርቼ ከእህቴ ጋር አውርቼ ያለውን ነገር እንፈታለን። ምን ልታረግ? በቃ ድጋሚ አጠገብሽ እንዳትደርስ አደርጋለሁ፣ ወይም በህግ ጠለላ ስር በቃ አሁን እንደዚህ አድርጋኝ ትተው ነው የምትለው? አትቀጣ ነው የምትለው? መቅዲ አሞሻል እኮ አሁን አንቺ ዝም ብለሽ ተኝ በቃ። ግን እንደዛ ነው እያልክ ያለው? ለምን እንቀጣለን? በቃ እሺ በቤተሰብ እንፍታ እያልኩ ነው እኮ ነው መቅዲ። ኦኬ ለሷ እንትን እያልክ ነው፣ ያገዝክ ነው። ለምን አግዛለሁ? ተነስታ እንደዚህ ልብ አይሰማትም ሲጀመር ምንም እንደማታ። በቃ እኔ ትናንትና እርግጠኛ ነኝ የሆነ ነገር ውስጧ ወይ የሆነ ነገር አድርጋ ነው የመጣችው እንጂ እንደዚህ ዝም ብላ ስትሆን አይቻት አላውቅም። ያኔስ በቃ ተናዳለች። የመጀመሪያ ሰው ነሽ አንቺ ቤት ስትመጪ እኔ ጋር እና በቃ ስታይ ተናዳ ነው ያለችው። ከኔ ጋር ነው የምትውለው ምናምን እና ሳልነግራት ምንም ሳልል ነው የመጣችው። ድንገት እንደዛ ተሰምቷት ምንም አይነት ግንኙነት ሳይኖራችሁ የለንም። እንደ እህትና እንደ ወንድም ነው የምንተያየው እኮ ምንም ሌላ ነገር የለንም። ሁሉ ነገር የምታረጋው ደግሞ ምንም እንደማታረግ ስለምታውቅ ነው አልኩህ እኮ። አሁን ማታሳስራ ከሆነ ኪራ ከኔ ጋር ነው የምትጣላው። እንዴት ማሳሰር አልችልም እኮ ነው። እሷን አሁን ከመሬት ተነስቼ እህቴ ራሱ ምን ትለኛለች? አሁን እሷ ችግር ላይ ነው ያለችው እና በቃ ተነስቼ አሁን ከመሬት ሳሳስር እሷን ሌላ ችግር እየጨመርኩባት ነው። መቅዲ እባክሽ እኔን ተረጅኝ እሺ። ዝም ብዬ ከመሬት ተነስቼ ላሳስር እሷን ምን ማድረግ እችላለሁ? እኔ የኔንም ነገር አስቢያ። አንተ ብትገለኝ ራሱ ምንም ነው ሰው ይላትን ብለህ ነው። መቅዲ ምን እያልሽ ነው እንዴ? እንደዚህ እንደ አጥበይ እንጂ ብትገለኝ ትያለሽ እንዴ? ምን ሆነሽ ነው? ሞቼ ቢሆንስ አጠገብሽ ነበርኩ እኮ። እንዴት ትሞቻለሽ እንዴ? ምን ማለት ነው? ምን ይሻላል? እሺ አሁን እሺ እሷን ባሳስር አንቺ ምን ደስተኛ ትሆኛለሽ? አዎ ለምን ደስተኛ ትሆኛለሽ? ሰው አይደለች መቅዲ? እሷ ስትወጋኝ ደስተኛ ሆና አይደል የወጋችኝ? ሳታስበው ነው በቃ የወጋችሽ። በቃ ተሳስታ ነው የወጋችሽ። ሄዳ ቢላዛ መታ ነው ሳታስበው የወጋችኝ። ምን ይደረጋል? እሺ አሁን እሺ ምን ማድረግ ይቻላል? ያኔ ስትመታኝ እሺ ዝም አልክ እንዴ? መች ዝም አልኩኝ መቅዲ? እኔ የቻልኩትን እያደረኩ እኮ ነው ያለሁት እንዴ መቅዲ። እኔ ዝም አልኩ? ያመመኝ ነው ካንተ ጋር መጨቃጨቅ። አንቺን ለማስደሰት እኮ ነው የጠራሁት። አሳስራት ካልሆነ ዘርበልልኝ። እኔ ራሴ እንትን እላለሁ ስነሳ። አሁን ዘርበል በቃ። ለይድኔም ደግሞ ደውልለት። ይድኔ ስልክ አያነሳም። ምን ሆኖ እንደሆነ እኔ እንጃ። እንመጣለሁ ብሎኝ ነበር ግን ስልክ አያነሳም ስደውል። አሁን ይሄን እሱ ሲሰማ ራሱ ምንድን ነው እሺ የሚለው መቅዲ? ምን ብሎ ነው ይሄን ነገር ማብራራት የሚችለው? ንገሪኝ እሺ መቅዲ። እሱ የሚያደርገውን አውቃለሁ እኔ ለአንቺ ያለኝም ቦታ ታውቂያለሽ። በቃ በቅርብ መተሽ ነገሮችን ሁሉ አስተካክለሽልኝ ነበረ። እንደዛ ቢሆን ኖሮ እኮ ትንሽ እንኳን ይሰማህ ነበረ። ምንም እየመሰለህ አይደለም። ጭራሽ ለምን እንደምትቀጣው ትላለህ? እኔ ያለሽበትን ሁኔታ ለማየት ነው የመጣሁት። እባክሽ ስለሷ አታውሪ። በቃ ደህና ነኝ። እንደዛ ከሆነ ደህና ነኝ እኔ እኮ። ስለሷ በቃ አናውራ። በቃ እኔና አንቺ አሁን ማስተካከል ያለብንን ነገር እናስተካክላለን። አትንካኝ ዘርበል ኪራ፣ አትንካኝ ዘርበል። እጅህን አንሳ ከኔ ላይ። እንዴ እኔ ምን አደረኩሽ? እሺ መቅዲ፣ እኔ እኮ አንቺን እኮ ለማሳመም ነው አቅፌሽ ምን ያህል በቃ ሮጬ ይዤሽ እንደመጣሁ ታውቂያለሽ አይደል? እሺ እኔ ነገር ምንም አይመስልሽም? እኔም እኮ በችግር ውስጥ ሆኜ ነው እኮ። ለሷ ግዛ አይደለ? ለሷ ግዛ አይደለ? በቃ እሺ ይሄን ያህል ማትፈልጊ ምናምን ከሆነ በቃ አንገናኝ እሺ መቅዲ ካሁን በኋላ። እሺ እንዴ አንቺ እኮ ላረግሽልኝ ነገር እኮ ነው። እኔ ውለታሽን መመለስ በቻልኩ ብዬ ነበር፣ ግን ሌላ ነገር አጋጠመኝ። ምን ላድርግ? እንደዛ ቢሆንማ እኮ ተሳስራት ነበረ፣ ህመሜ ይሰማህ ነበረ። እኔ እሺ አሁን እሷን ባሳስር ምንድነው ተጠቀሚው ነው እኮ። ምን መቅዲ ኧረ በእናትሽ ኧረ ተረጂኝ። እኔ አሁን እህቴንም ወስጄ አስተዋውቅሻለሁ እያልኩ እያሰብኩ እኮ ነው ገና። አንቺ እንደዚህ ትሆኝብኛለሽ? ምንጮህበትም አቅም የለኝም እባክህ እኮ። በቃ እሺ አሁን አንቺ ተረጋጊ። አልፈልግም ዘርበል አትንካኝ። በቃ እሺ መታሰርም ካለባት እናሳስራለን። አንቺ በቃ ተረጋጊ። ምን ሆነሽ ነው መቅዲ? ምን ላድርግሽ? ምን ይዤልሽ ልምጣሽ? የሚጠጣ ነገር ላምጣሽ? እስከዛ ድረስ ምንም አልፈልግም። አንቺ ተረጋጊና ጠብቂኝ። እዚህ የሚጠጣ ነገር ላምጣ? ምንም አልፈልግም። ይሄን ደውልና ጥራው። ይሄን ጥራልኝ። ይድኔ ኬት ይመጣል? አሁን አላነሳለኝ እኮ ስልክ መቅዲ። እኔ መቼ ሳልጠራው ቀርቼ ነው? ወይኔ እና እባክሽ በቃ አንቺ ራስሽን አረጋጊ። አሁን አታድቂም ራስሽን በእናትሽ መቅዲ። ተይ በእናትሽ እንደዚህ አታርጊኝ። እኔ አሁን አንዳለች ብዬ ማስበው ሌላ ነገርስ ምን
እንዴ አቤ ከየት መጣሽ? በምን አውቀሽ ነው የመጣሽው? ተሽሎሻል አንቺ ዛሬ አትንኪኝ። አቤቴ አንቺ ምን ልታረጊ ነው የመጣሽው? አቤ ይቅርታ አላረጋት ተሽሏታል። ይቅርታ አልጠይቅ ጨርሽኛ ዛሬ አጠገቤ አቤ በእናትሽ አሁን ራቅ በይና ቆሚ። አሁን እያወራን ያለነው ነገር ራሱ ሌላ ነገር ነው። አቤ ተረጋጊ እስኪ። ምን ሆንኩኝ እኔ? አንቺ ምን ሆነሽ ነው እንደዛ ያደረግሽ? ለምንድን ነው? እሺ አቤ በጤነኝነት ነው እንደዛ? በጤነኝነት አይምሮሽ ነው እንደዛ መተሽ ወጋሻት? ሰላም ነበርሽ? እሺ ንገሪ ወይ እንደተሳሳትሽ ንገሪያትና በቃ አሁን ሌላ ነገር ያው አቤ ነይ በቃ እሺ አትቅረቢያትና እዚህ ጋር ሁኚ በቃ። ትንሽ እንኳን አይከብድሽም? ይቅርታ ለመጠየቅ እዚህ ስትመጪ ለምን ይከብደኛል? በምን አወቅሽ? እሺ ቦታውን በምን አውቀሽ ነው የመጣሽው? አቤ በቃ የተከተለች ነው ሌላ ምን ይሆናል? አንቺ እንደዚህ አይነት ነገር እኮ አታረግም ነበር እኮ መግዲ። በእናትሽ እንደዚህ አይነት ነገር አድርጋ አታውቅም እኮ። ከየት ነው አይምሮሽ? ከየት ነው? አቤ እኔ ራቅ ብለሽ እሺ ቆሚ። አልሞትኩም አልሞትኩም ደግሞ ዘርባ ተቀጣቀበይ ዘርባ ይሌ አንቺ እንደዚህ አሁን ራሱ ያናድሽኝ ነው። አቤ ምን እያወራሽ ነው እንዴ? አሁን ሰላ ይቅርታ ልጠይቅ ነው የመጣሁት አላልሽም? ይቅርታ ለመጠየቅ እኮ ነው የመጣሁት። ታዲያ ምን እያልሽ ነው ያለሽው? ዘርባ ይሌ በቃ የወጋሻት ነው ያለሽው አይደለ? ወጋሻት አይደለ? አሳመምሽ አይደለ? በቃ አሁን ይቅርታ መጠየቂያት ሆነ ምን ለማድረግ ነው የመጣሽው? እሺ ሌላ ነገር ውስጥ ለመግባት ነው? ይቅርታ ለማለት ነው የመጣሁት። ግን እሷ እንዴት እንደምትናገር በቃ እንዴ ወግተሻት አልኩ። ታዲያ ደስ ብላ ትቀበል እልል እያለች ትቀበልሽ? ምን እየሆንሽ ነው እንዴ? አቤ ተረጋጊና ነገሮችን አስቢ። ውብዬ ሌላ ችግር ውስጥ ነው ያለችው አይደል እንዴ? እያወኩ ዘርባ አጠገበኝ ዘርባ ይልኝ ቤሻለሁ። ምን ሆነሽ ነው አንቺ እንደዚህ የምትሆኚው? እኔ በቃ እሺ በቃ አልፈለገችም። ዘርባይ አስወጣልኝ ነው ያው አቤ በቃ ስነስርዓት ከራከርበት አቅም ይልኝ እኮ ተረጋጊ በቃ እሺ። አሁን እሷን ተረጋጊ። እኔ እኮ ይቅርታ ለመጠየቅ ነው አስገድለኝ። አንቺ እንደዚህ የምትሆኚው አስገድለኝ። አሁንም አስገድለኝ። ለምን አንቺ አስገድለኝ ያለች እኮ ነው። ይቅርታ እኔ መግደል አልችልም አትይም እንዴ? ምን እየሆንሽ ነው እንዴ? ለሱ ለምን ትስቂ እንደዚህ የምትሆኚው? በቃ ተረጋግተሽ ይቅርታ ለማለት ሞክሪ። ይቅርታ ለመጠየቅ እኮ ነው ክራ ይመጣል። አልፈልግም ሲጀመር ሳታሳስራት እኔ ጋር እንዳትመጣ አንተም ቢሆን እሷም ጭራሽ ደግሞ እዚህ ድረስ ዛሬ ትመጣለህ። እያወኩ ያረኩ ነገር ታሰርያለሽ ነው ይቅርታ በይ። ምን ሆነሽ ነው? ይቅርታ በይ። አንቺ ተታሰርያለሽ ነው ያለችው አይደል እንዴ? አዎ ሳታሳስራት እኔ ጋር እንዳትመጣ። መቅዲ እባክሽ ተረጋጊ። ዘርባ ይልኝ ከጠገበ ዘርባ ይልኝ። ሰማሽ? እንኳን አረኩሽ ማለት ነው አንቺ እንኳን አረኩብሽ። አቤ ተረጋጊ እንጂ ምን እያረግሽ ነው ያለሽ? እንኳን አረኩብሽ ትያለሽ እንዴ? ምን እየሆንሽ ነው? ተረጋጊ አቤ። ከራስሽ ጋር ነው ያለሽው ወይ? ከራስሽ ጋር ነሽ ወይ? ከራስሽ ጋር ምን ማለት ነው የምታሳስረኝ? እንዴ ያረግሽው ነገር ታዲያ ጥፋት አይደለ እንዴ? ጥፋት አይደለ ያረግሽው? ጥፋት አይደለ ወይ? ንገሪኝ አቤ። ጥፋት አይደለም። አዎ እንኳን አረኩሽ እንደው እንዴ ምን ማለት ነው አንቺ? ምን እየሆንሽ ነው ያለሽ? እኔ ይቅርታ ለመጠየቅ መጥቼ እሷ አሳስሽ። አንቺ ታዲያ ማንሽ አንቺ ቅቤን የቀባሻት እንዴ አቤ? አንቺ ቅቤን የቀባሻት ወይ? ቅቤን የቀባሻት ዞር በል እስቲ። ይቅር ምን አይነት ሰው ነች እቺ? በእናትህ አንቺ በስነ ስርዓት ይቅርታ የምትያት እኮ ነው ይቅርታ በይ። አሁን አሳስራለሁ ያለሽ እኮ ነው አሳስርሻለሁ። ለምንድን ነው የምታሳስር? አንቺ ማነሽ? መጥቶ ነው እኮ ማሳሰር። አንቺ ወቅትሻት ደግሞ ትስቂባታለሽ መተሽ አቤ። ታስረሽ እስር ቤትን ስላላየሽ ነው አይደል? የእስር ቤትን ጣዕም ማየት ትፈልጊያለሽ ነው? ማሳሰር ምንም መፍትሄ የላትም። እሱን ነው ያለን አልኩሽ። ወቅትሻታል እኮ ያው እስቲ እንዴት እንደጎዳሽ መፍትሄ የለሽም ትያለሽ። መፍትሄ የለሽም ወቅትሽ ጎድተሻታል እኮ። ምን ሆነሽ ነው? እንደዛ ከሆነ ይቅርታ መጠየቅ መጥቼ አንቺ ደግሞ አሳስርሻለሁ የምትይኝ? አዎ አሳስርሻለሁ። እንደዚህ አታሳስርኝ አቤ። ማላቅሽን ሰው እየሆንሽ ነው እኮ። ምን ሆነሽ ነው አንቺ? ምን ሆነ ነቃቤ? እስቲ ምን ሆነሽ ነው ያለሽው እንዴ አንቺ? ወደ ራስሽ ተመለሺ አቤ። ምትላዝ እየሰማክ ነው አይደል እንዴ? አንቺ ከየት ነው ግን ከማጋጁ አልሽ ነው እንደዚህ አይነት ባህሪ ያመጣሽው አንቺ? ምን አይነት ሰው ነች? ሱልጣንኝማ መቅዲ ተረጋጊ በቃ። አያ አንዴስ እንደምትሆን ጭራሽ እንኳን ትላይ አንቺ እንደዚህ ያለች ነው አሁን በጠይቅ መጥቼ እንዴት አሳስርሻለሁ የምትይ? መብት አላት አቤ። አማታችሁ ነገር አንቺ ማን የሰጣት? እኔ ለማሳሰር ህጋዊ መብቷ ነው እኮ። ወቅተሻታል እኮ ይኸው ወቅተሻታል። በካሜራ ሁሉ ነገር ተይዟል እኮ አቤ። ይሄ ሁሉ ነገር እኮ ማስረጃ ነው የሚሆነው። አንቺ ጨምራለሁ ትላለች እንዴ? ተረጋጊ አቤ። የሚቆጭሽን ነገር በኋላ አታርጊ። አትንካኝ ነኝ ምትላ እየሰማክ ነው አይደል? ታዲያ ምንስ ቢሆን አቤ አንቺ መረጋጋት አለብሽ። ወይኔ ጉዴ መግደል። አሁን ከኔ ጋር ነው በጣም ምን ጣላው ካንተ ጋር። እኔ አሁን ባንቺ እንትን እየተስማማው ነው ያለሁት። እውነቴን ነው የምልሽ። ባንቺ ሐሳብ እየተስማማው ነው ያለሁት። አንቺ መታሰር አለብሽ። እውነት ይሄን ዋጋሽን ማግኘት አለብሽ። እኔ ልታሳስረኝ ሞክሪስቲ ካንተ ጋር ማውራት ይውላ ምን እያልሽ ነው ያለሽው? ምን እያልሽ ነው? እኔ ማላሳስርሽ ነው ይመስልሽ? ማላሳስርሽ ይመስልሻል? ልደበደበኝ ነው እንዴ? በቃ መቅዲ
እኔ ይኸውልሽ ካሁን በኋላ ምንም ኃላፊነት አልወስድም። ለእሷ ብዬ ምንም ኃላፊነት ውስጥ አልገባም። የምታረጊውን ነገር አድርጊ። የምታረጊውን ነገር አድርጊ። በቃ እኔ አፍሽን ትከፍቻለሽ። ደግሞ የምታረግሽን ነገር ታረጋለች። የዛኔ ዋጋሽን ሰማሽ። አንቺ ዝም በይ። አንቺ ስነ ስርዓት ነው። ዋጋሽን ስታገኝ የዛኔ ዋጋሽን ስትሰጥሽ እስር ቤት ስታስገባሽ የዛኔ ዋጋሽን እንትን ትያለሽ። በቃ